አብ በራሱ ህይወት አለው እና ወልድም በራሱ ህይወት አለው ሲል ታዲያ ሁለት ህይወት ያላቸው አይሆንም? አብ መንፈስ ነው። መንፈስ ማለት አብ ረቂቅ የሆነ አካል እንኳን የለውም እንዴ? ኦኬ፣ እሱ ዮሐንስ ወንጌል ምዕራፍ 5 ላይ ነው። አብም ወልዱም ለራሱ ህይወት አለው ሳይሆን ወልድ ህይወት የሚኖረው አብ ሰጥቶት ነው ነው እኮ። ግን ያው ሁለቱም ህይወት አላቸው አይደል? ግን ወልድ ህይወት የሚኖረው አብ ሰጥቶት ነው ስንል አብ የት ስለሚኖር ነው ህይወት የሰጠው? እሺ፣ አብ በወልድ ውስጥ ከኖረ የተሰጠን ማለት መንፈስ ቅዱስ ደግሞ እሰጣችኋለሁ ብሏል። ስለዚህ ያ መንፈስ ደግሞ ታዲያ ከየት ነው ማለት ነው? ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። አብ መንፈስ ነው። መንፈስ ማለት አብ ረቂቅ የሆነ አካል እንኳን የለውም እንዴ? መጽሐፍ ቅዱስ ውስጥ አብ ረቂቅ አካል ነው የሚል አላየውም። ወይም አብ መንፈሳዊ አካል ነው የሚል የለም። አብ መንፈስ ነው የሚለው መጽሐፍ ቅዱስ። የተጻፈው እንደሱ ስለሆነ የተጻፈውን ብቻ ነው የምንለው። እና ወልድ ውስጥ የሚኖረው በመንፈሱ ነው ማለት ነው። መንፈስ ስለሆነ አብ መንፈስ ስለሆነ በሁሉ ቦታ በሰማያትም ይኖራል ብሎናል፣ በእኔ ውስጥም ይኖራል ብሎናል ኢየሱስ። ስለዚህ አብን ስታስቢው ስለ አብ የተነገሩትን ሁሉ አስበሽ ነው የምትናገሪው ማለት ነው። ይሄ በሰማያት አለ የምንለው መታያ። ለምሳሌ አሁን አብን ማየት ስትፈልጊ ሌላ የምታይበት ነገር የለውም። እኔን ያየ አብን አይቷል ያለ አብ በሁሉ ቦታ ቢገኝም ሰማይን ያየ አብን አየ የሚል ቦታ አለ መጽሐፍ ቅዱስ ላይ? በመኖር በመገኘት ደረጃ ግን በሰማያት የምትኖር አባታችን ተብሎ ነው የተነገረ። ለማየት ስንፈልግን አብን ማንን ነው የምንፈልገው? ወልድን ያየ ነው አብን አይቷል የሚሆነው እንጂ ነው። አንዳንድ ሰዎች እንደሱም የሚያስባሉ። አሁን አብ በሁሉም ደቀ መዛሙርት እኮ እንደሚኖረው ሊሆን ይችላል በወልድም ይላሉ። እስቲ አንድ ደቀ መዝሙር ተነስቶ እኔን ያየ አብን አይቷል ማለት ይችላል? አይችልም። እና የና አብርሃም አምላክ የሙሴ አምላክ ማለት መንፈስ ነበር ማለት ነው። ያ መንፈስ የሆነ አምላክ ነው ዛሬ በስጋ ተገለጠ የሚባለው። ቅድም እኮ ስናነበው ነበር። ያው እግዚአብሔር ተብሎ ሲነገርለት የነበረው እሱ በስጋ ተገለጠ። ያ የተገለጠበት ሰውነት ወይም የሰው ልጅ የሚባለው ደግሞ ያ የእግዚአብሔር ልጅ ይባላል ወይም ወልድ ይባላል። በዛ ወልድ በሚባለው አካል ደግሞ ተገልጦ ስራውን የሚሰራው ደግሞ ማን ይባላል? የት አካባቢ ነው የምትኖሪው የኔ እህት? እኔ አሁን ላይ ሳውዲ ነው ያለሁት፣ ሳውዲ አረቢያ ነው ያለሁት። ጥሩ እንትን ላድርግሽና እስኪ ሳውዲ አካባቢ ያላችሁ እህቶች ወንድሞች ካላችሁ እንትን አድርጓት እና እዛ አካባቢ አገልጋዮች ስለሚኖሩ የበለጠ ደግሞ በቅርበት እነሱ ሊረዱሽ ይችላሉ ብዙ ነገሮችን። ዛሬ ግን ስለመጣሽ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው። የበለጠ ግን በአቅራቢያሽ ካሉ ሰዎች ጋር ብትነጋገሪ ደግሞ የተሻለ ይሆናል። ያኔ እንኳን እንትን ሰው ቤት ውስጥ ስለሚሰራ መውጣት እንኳን አይመቸኝም። ኖ ባትወጪም ኮንታክት ሊያደርጉሽ ይችላሉ እዛው በቅርበት በአንድ አይነት ሰዓት ውስጥ ስለሆነ ያላችሁት ኮንታክት አድርገውሽ በሌላም መገናኛ መስመር በደንብ ጥያቄዎችሽን ግልጽ ሊያደርጉ ይችላሉ። እኔም አድርግሻለሁ። ምንድነው የሚባለው? ፎሎ አድርግሻለሁ መሰለኝ። አንቺን ፎሎ አድርጊኝና ግን እዛ አካባቢ ያላችሁ ፎሎ ቢያደርጉሽ የበለጠ ጊዜ ወስዳችሁ ጥያቄዎችሽን መጠየቅ ትችላለሽ ማለት ነው። በእነሱ በኩል አልተመለሰልኝም ብለሽ የምትይው ወይም የቀሩ ጥያቄዎች ካሉ ግን
በውስጥ ኮንታክት ብታደርግኝ ደግሞ በሚያመች ጊዜ እንደዚህ ያው ለብዙ ሰው በሆነ ሰዓት ላይ አሁን እያነሳኩሽ ያለሁት እና ላንቺ የሚሆን እሺ በቃ እንደ ጥያቄ አብ በራሱ ህይወት አለው እና ወልድም በራሱ ህይወት አለው ሲል ታዲያ ሁለት ህይወት ያላቸው አይሆንም? ኦኬ እሱ ዮሐንስ ወንጌል ምዕራፍ 5 ላይ ነው። አብም ወልዱም ለራሱ ህይወት አለው ሳይሆን ወልድ ህይወት የሚኖረው አብ ሰጥቶት ነው የሚለው እኮ። ግን ያው ሁለቱም ህይወት አላቸው አይደል? ግን ወልድ ህይወት የሚኖረው አብ ሰጥቶት ነው ስንል አብ የት ስለሚኖር ነው ህይወት የሰጠው? ሁሌ አትርሽ። አብ የት ነው የሚኖረው ብለናል? የት ነው የሚኖረው ብሎ ነበር። ስለዚህ አብ በወልድ በመኖሩ ምክንያት ለወልድም ህይወት ሰጥቶታል። ሁል ጊዜ የመኖሪያውን ጉዳይ መርሳት የለብሽም። አንድ የሆነ ጥቅስ ስታጠኚ ሌላኛውን መርሳት የለብሽም። ስለዚህ ህይወት ሲሰጠውም አብ የት ሆኖ ነው ለወልድ ህይወት የሰጠው ብለሽ ካልሽ በወልድ ውስጥ ኖሮ ነው ህይወት የሰጠው። ስለዚህ ምንም የተኛውም አይነት ጥያቄ ቢመጣ ይህንን መሰረታዊ ነገር ካለ ይህንን ማረገ እንዲያ ማረገ እኮ ይህን ያደረገው አብ እኮ በሁሉ ቦታም የሚገኝ በሁሉ ውስጥ የሚኖረው አብ ነው። ስለዚህ ምንም የትም አብን ከወልድ መለጠል የሚቻልበት ነገር የለም። አሁን አብ በወልድ ይኖራል ብለናል አይደለ? እሺ አብ በወልድ ውስጥ ከኖረ የተሰጠን ማለት መንፈስ ቅዱስ ደግሞ እሰጣችኋለሁ ብሏል። ስለዚህ ያ መንፈስ ደግሞ ታዲያ ከየት ነው ማለት ነው? ጥሩ ነው። ምን ይላል መሰለሽ? ለምሳሌ አንድ ጥቅስ ከተሰሎንቄ ምዕራፍ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 8 ላይ ላንብብልሽ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይላል። ጌታ ኢየሱስ በአፉ መንፈስ። ስለ መንፈስ ቅዱስ ከማን የሚወጣ ነው? ከኢየሱስ የሚወጣ ነው ማለት ነው። ምክንያቱም አብ የሚወጣ የእውነት መንፈስ የሚል አንብቤ ያለው። ለምንድን ነው የሚሆነው? አብ የሚኖረው የት ስለሆነ ነው? በወልድ ነው የሚኖረው ብለናል አይደለም? በወልድ ውስጥ። ስለዚህ አብ በወልድ ስለሚወጣ አሁን እዚህ ጋር መንፈስ ቅዱስ ከማን አፍ ነው የሚወጣው አለ? ከኢየሱስ። ኦኬ ገባኝ አሁን። አሁን በደንብ ገብቶኛል። ኦኬ ሌሎችም ነገሮች ሊኖሩሽ ይችላሉ፣ ግን በቅርበት ካሉ አገልጋዮች ጋር አሁን ያገኙሻል። እዚህ አሁን እዚህ ማያት ልጅ አለች፣ ሳራ የምትባል ልጅ አለች። ምናልባት እንትን ብትልሽ ኮንታክት ብታደርግሽ ደስ ይለኛል። ሌሎችም እህቶች ወንድሞች አሉ። ከዛ እዛ አካባቢ ካሉ አገልጋዮች ጋር ያገናኙሽ እና ትናገሪያለሽ። በእርግጥ አሁን ይህንን ስናገር ፓብሊክ ላይ ስለሆነ አሁንም ይለይ የምትባል አሁን የምታወጣው ልጅ አይተሻት ከሆነ እሷንም ፎሎ ብታደርጊያት እሷም ትረዳሻለች። ሌሎች ግን አሁን ይህንን እዚህ የተማርሽ ፓብሊክ ላይ ስለሆነ ይህንን መማርሽ የሚያናድዳቸው ሰዎችም እነሱም ፎሎ ያደረጉሽና እንትን ሊያደርጉሽ ይችላሉ። እንዳትገናኝ ከትክክለኛ ሰዎች ጋር እንዳትገናኝ መንገዱን ሊዘጉብሽ ስለሚችሉ እነኚህ አሁን ስምሽን የጠራኋቸውን ሰዎች እነሱን ፎሎ ብታደርጊያቸው ይረዱሻል። ያ ሆኖ ራሱ ከዛ ተገናኝተሽ ያልጠራልሽ ወይም ያልገባሽ ነገር ካለ ግን አግኘኝ፣ እኔም ኮንታክት አደርግሻለሁ። ከዛ በተረፈ በርቺ። አመሰግናለሁ። እግዚአብሔር ከአንቺ ጋር ይሁን። በርቺ። ጥያቄዎችሽን ጻፊያቸው፣ ያዣቸው። ሁሉም ጥያቄዎችሽ ይመለሳሉ።
በቃ እኔ እኮ ዛሬ ኔትወርክ እያስቸገረኝ ስለነበረ ባለፈው ነበር ያነበብኩት እና ድንገት ሲገባብኝ ደነገጥኩኝና ለዛ ነው እሺ ያለየሁት። ለዛ ነው። ችግር የለውም። በርቺ። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ